ሰላም። አንድ ጊዜ በአንድ ትምህርት ቤት ውስጥ አንድ በጣም ጥሩ ተማሪ ነበርና ሕፃን ልጅ ዳይሬክተሩ ድንገት የነበረበትን ክፍል ከፍቶ ገባና ስሙን ጠርቶ በፍጥነት ቢሮዬ እንድትመጣ ብሎት ወጣ። ያም ልጅ በጣም ስለደነገጠ ዳይሬክተሩንም ስለፈራው ቀጥታ ሮጦ የሄደው ባጥር ሾልኮ አባቱ ጋር ነው እና አባቱን ምን አለው? አባቴ ዛሬ ቢሮ መጥቶ ዳይሬክተሩ ተቆጥቶኝ በፍጥነት ወደ ቢሮ እንድትመጣ አለኝ። እኔ ደግሞ ፈራው፣ ሊገርፈኝ ነው መሰለኝ። አባቱ ሳት ለብሶ ሳት ጎርሶ ትምህርት ቤት ሄደ እና ሮጦ የዳይሬክተሩን በር በርግጫ ከፍቶት ገባ። እንዴት ልጄን በዚህ ልክ ታስፈራራዋለህ? ምን አድርጎ ነው እንደዚህ የምትቀጣው የምትደበድበው? አለው። ዳይሬክተሩም ሳቀና በል እስቲ ተረጋጋና ቁጭ በል አለው። አባትየው ልጅህ የት አለ አለው። ልጁን አመጣው እና ዳይሬክተሩ አንድ ነገር ተናገረ። እኔ ልጅህን ወደ ቢሮ የጠራሁት በባለፈው ሴሚስተር ከነበሩት ተማሪዎች ሁሉ እጅግ በጣም ጥሩ ግሬድ፣ በጣም ጥሩ ውጤት ስላመጣ ልሸልመው ነው እንጂ ልገርፈውና ልቀጣው አይደለም አለ። አንድ ጊዜ የምናልፍበት ሁኔታ እግዚአብሔር ከኛ ጋር ያለ እግዚአብሔር እየቀጣን ይመስላል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 እንደዚህ ይላል፣ እርሱ ስለእናንተ ያስባልና የሚያስጨንቃችሁ ሁሉ በሱ ላይ ጣሉት ይላል እግዚአብሔር ቃል። ስለዚህ ዛሬ አንድ ነገር ልበላችሁ። እግዚአብሔር የተቆጣ፣ እግዚአብሔር ያዘነ፣ እግዚአብሔር በብዙ ጎዳና ውስጥ እያሳለፋችሁ የሚመስላችሁ ሰዎች፣ እግዚአብሔር አይወደኝም አያስብልኝም ለምትሉ ሰዎች እኔ አንድ ነገር ነው የምላችሁ። እግዚአብሔር ስለ እናንተ ያስባል። እናንተ ግን የሚያስጨንቃችሁን ሁሉ፣ የከበባችሁን ሁሉ፣ አስቸጋሪ የምትሉትን ነገር ሁሉ እሱ ላይ ጣሉት። በጊዜው እግዚአብሔር ከፍ ያደርጋችኋል። ነገር ይለወጣል፣ እንደነበረ አይቀጥልም። ጌታ ዘመናችሁን ይባርክ። ስለዚህ እግዚአብሔር ያስብላችኋል። አሜን።